እንዴት ናችሁ? ፈጣሪ ደህና አደረገን እንጂ እንዳንቺማ ቢሆን ቆመን ባልሄድን ነበር። ይቅርታ ሰላም፣ በጣም ይቅርታ። ደግሞ ላጠፋሁት ጥፋት ተቀጥቻለሁ አይደል? አይ ገና ነሽ፣ አታስቢ። እኔ ምንም አላደርግሽም። ፈጣሪ እጅ እንዲሰጥሽ ብቻ ጸልያለሁ። ናታን እንኳን ተወለድክልኝ። ይህን ለማለት ከሆነ በስልክ ማለት ትችይ ነበር። ማኪ አንቺን ማየት በጣም ያስጠላል። ይህንን ብታውቂ ኖሮ በራችንን ከፍተሽ ባልመጣሽ ነበር። እንግባ አይደል እማዬ? ቆይ ምን አስበሽ ነው ሮዛ? እንዴት እንድትገባ ፈቀድሽላት? አንቺ እንድትፈታ ካደረግሽ አይበልጥም። ለእኛ ብታስቢ ኑሮ ቀድሞውኑ ባላስፈታሻት ነበር። አሁን በእኔ ቤት ማስገባት ልትፈርጂብኛችሁ። ማኪ እንግዲህ ናታንን አልለቅም ብላለች። እናትየዋ አዝና ባስፈታችው መንገድ እሷ ደግሞ ቤቷን ለመበላሻት ዝግጅቱን አርጋ ነው የመጣችው። እንግዲህ እማዬ እባክሽ ናታንን ባላበገባም በጣም ነው የምወደው፣ ስለዚህ ልደቱን እንድመጣ አትከለኪኝ እባክሽን ትላታለች። ናታንም ደግሞ ለምን ጠረሻት? ካስፈተሻት በኋላ ደግሞ እንደገና ወደ ቤታችን እንድትመጣ ለምን አደረግሽው? እኔ በቃ ከዚህ በኋላ ሰላምን ይዤ ከቤት ይወጣለሁ እማዬ፣ ማኪን መልሰሻት ከዛ አብራችሁ ኑሩ ብሎ ናታንም እንደዛውም ደግሞ ሮዝም ከቤት ሊወጡ ሲል እናትየዋ የልብ ህመም ተነስታ ይወድቃሉ ማለት ነው። ከዛ በኋላ ደግሞ ማኪ ስጦታን ትሰጣለች ለናታን። ማኪ ሮዝ ቶሎ ብላ የናታንን ስጦታ ቶሎ ብላ ታነበዋለች። እንግዲህ ማኪ ጥሩ ሰው መሆን ምንም አልቻለችም። እንግዲህ በሄደችበት በፊት የሰራችው ስህተት የት እንዳደረሳትና የት ገብታ እንደወጣች ራሱ አላወቀችም ማለት ነው። አንዳንድ ጊዜ ጥፋት ላይ ጥፋት፣ ችግር ላይ ችግር ወይም ከአንድ ነገር በነገራችን ላይ መማር እንችላለን። አሁን ማኪ ብዙ ጊዜ በቃ መልካም ነገር አትሰራም። ሰላምን ናታን እንድጠላ ብላ መድኃኒት ሰጥተው ከሌላ ወንድ ጋር እንድተኛ አድርጋ ከዛ በኋላ ናታንን ደውለው ናታን መጥቶ እንዲያይ በማድረጓ እንግዲህ ይሄን ነገር ደግሞ ሮዝ ስላወቀችው ጀግኔት ሮዝዬ እንግዲህ ሁሉንም ነገር ስላወቀች ይሄ ነገር ሊፈጸም እንደሆነ ስላሰበችው ማኪና ናርዶስ የሚያወሩትን ነገር በስልክ ቅጂ ትይዛለች ማለት ነው። ከዛ በኋላ ደግሞ ሰላምን ታረጋጋታለች። ሰላም እኔ ወደ ቤት አልመለስም፣ ወደ ሀገር የሸኝኝ ወይም እኔን ግደሉኝ በቃ ብላ እንግዲህ ሰላም በጣም ግራ ገብቷት ነበረ። ምክንያቱም እሷ ሰርጓ የደረሰባት ሴት ከሌላ ወንድ ጋር እንዲያታለው እናትሽ የላኩትን ስጦታ ለመቀበል ከፈለሽ እስከዛ ቦታ ድረስ ነይ ተብላ ነው እንግዲህ ከቤት የወጣችው። ሰላም ከቤት ስትወጣ ታውቃለች። ከዛ በኋላ ምን እንዳረጓትና የት እንደወሰዷት አታውቅም። ራሷን ስታውቅ እንግዲህ ከሌላ ወንድ ጋር የማታውቀው ቤት ውስጥ ተኝታ ታገኛለች። ከዛም ለሮዝ ስልክ ትደውላለች። ሮዝም እንግዲህ ሰላም እባክሽን ያለሽበትን ቦታ ንገሪኝና ማጥቼ ልውሰድሽ ትላታለች። እንግዲህ ሰላምን በጣም በፈርታ ስለነበረ ናታንም ይሄን ነገር አይቶ ምንም ነገር ሳይል በድንጋጤ ተመልሶ ወደ ቤት ይሄዳል። እውነትም ሰላም ይሄን ነገር ያደረገችው መስሎ እንግዲህ በጣም በድንጋጤ ይወጣል ማለት ነው። ይሄን ነገር እንግዲህ ማኪ ይሄን ነገር ሁሉ ካደረገች በኋላ ሮዝ ውሸቷን ካጋለጠች በኋላ ደግሞ ማታረገውን ነገር ሁሉ አታ እንደገና ከናርዶስ ጋር አብራ መስራት ጀመረች ማለት ነው። ቅዱስን አሳልፌ እሰጣለሁ፣ አንቺ ደግሞ እኔ ምልሽን ብቻ ታደርጊያለሽ ትላብላ እንግዲህ ሁለታቸውም ለጥቅም ተገናኙ እንደገና ማለት ነው። ከዛ በኋላ እንግዲህ ናርዶስ ሮዛን ተተክሳታለች በእጇ ላይ። እንግዲህ ሰላም ቸርች ለመሄድ ወጥታ ነበረ። በዛ መሀል እንግዲህ ሮዝን ወደ ሆስፒታል ሸኝታ ቅዱስም ነበረና ቅዱስን ወደ ሮዝ ሊካ እሷ ደግሞ ናርዶስን ተከትላ ትሄዳለች ማለት ነው። ሰላም ዳ እንግዲህ ናርዶስን አቆማ ልጇን እንድትሰጥና
ናርዶስን አስራ ሄዳ ከሆስፒታል ሰላም እንግዲህ ሰላም ሄዳ ናርዶስን ባሰረችበት በፊት እሷን አስሮ ባሰቃዩበት ቦታ ላይ እንግዲህ ሄዳ ቅዱስንና ሮዝን ይዛ ትመጣለች። ከዛ በኋላ ዛሬ አየሽ፣ ዛሬ አንቺ እዛኔ እኛን አስረሽ ስታስደበድብን ነበር፣ አሁን ሁኔታው ተቀይሮ አንቺ እዚህ ቦታ ተገኘሽ ብሎ ማን ያስባል ብላ እንግዲህ ዛሬም ደግሞ እንግዲህ ማኪ ያሰበችዋን ነገር ለማሳካት እንግዲህ ይዛ መታለች ማለት ነው። ያመጣችውንም ስጦታ ሩዝ ከፍታ ስታየው በጣም ነው የደነገጠችውና እንግዲህ ሰላምና ናታን ደስተኛ ሆኖ በማየት ለሷ በጣም የልብ ጭንቀት ሆኗል ማለት ነው። የልብ ህመም የጭንቅላት ጭንቀት ሆኖ ቀርቷል ማለት ነው ለማኪ። ይሄን ያሰበችው ማኪ እንግዲህ እርጉዝ ነኝ ብላ እንግዲህ እርጉዝ የሆንሽው ለማን ነው ስትባልም አልተናገረችም። እንግዲህ እርጉዝ ነኝ በማለት ብቻ እንግዲህ ስታስፈራራቸው ነበረ። ዛሬ ላይ ግን ስጦታ ይዛ መታ እንግዲህ እኔ ለናታን ነው እርጉዝ የሆንኩት ለማንም አይደለም ከኔ ጋር አብሮ ነበረ። ያኔ ግን ናታንን መድኃኒት ሰጥታው አብራ ስትተኛ እናትየዋ አይታ ነበረና ይሄ ነገር የተፈጠረው ካንተ ነው ወይ ብላ በጥርጣሬ እናትየዋ እንግዲህ ናታንን ጠይቃ ነበረና ናታን ደግሞ አይ ይሄ ከኔ ሊሆን አይችልም፣ ይሄ በፍጹም ከኔ ሊሆን አይችልም እማዬ፣ የማውቀው ነገር የለም፣ ምንም ነገር አትናግረኝም፣ ምንም ነገር አታማክረኝም፣ ስለዚህ እባክሽን እማዬ እኔ ምንም ነገር አጠይቅኝ፣ እኔ ራሱ ግራ ገብቶኛል፣ ሰላም ይሄን ነገር ካወቀች ምን እንደምትል ራሱ እኛ ራሱ ግራ ገብቶናል ብሎ እንግዲህ ናታን በፍራቻ ለእናቱ ይናገራል። እናቱን በቃ ይዞክ እኔ አስተካክላለሁ ሁሉም ነገር፣ ማኪ ከዚህ ቤት ትወጣለች፣ ራሷን ችላ አንድ ክራይ ቤት ክራይ ከፈልኩላት ትኖራለች። ከዚህ በኋላ ለእናንተን አደርስም፣ ያስጨነቀች ቀናቶች ያበቃሉ፣ ከዚህ በኋላ የኔ ልጅ አይዞክ ብላ እንግዲህ እናትዮ ታበረታታለች። እሷም ደግሞ እሱም በቃ እሷ ከዚህ ቤት ከወጣች እኛ ሰላም እናገኛለን እማዬ እንኳንም ብለሻል ብለው እንግዲህ በደስታ ይላት ማለት ነው። ከዛ በኋላ እንግዲህ እስር ቤት ከገባች በኋላ እናትየዋ ስትሄድ በጣም እንዳመማት ነገር ስታስመስል እዛ ውስጥ የነበረችውም ዶክተር እንግዲህ ማኪን ስታሰቃያት ነበረ። አንቺ ናታንን እና ሰላምን ለመለየት ነው ወይ ሰላምን ለመለየት ብለሽ ነው ወይ የውሸት እርጉዝ ነኝ ብለሽ እኔን ያልገደልኩትን ሰው ገላት ብለሽ እስር ቤት እንዲገባ ያደረግሽ ዋጋ ትከፍያለሽ። ገና ምን አይተሽ ከዚህ ቤት እንደወጣው መጀመሪያ ነገር ማደርገው ነገር ቢኖር አንቺንና የአንቺን ውሸት ማጋለጥ ብቻ ነው ብላ እንግዲህ ትነግራለች። እሷም እንግዲህ አዎ አንቺ ምንም ማገባሽም፣ አንቺ ምንም የምታውቂ ነገር የማታውቂ ነገር የዛሬን ብቻ ነው የምታውቂ። እኔ ናታንን ማውቀው ከልጅነቴ ከህፃንነቴ ጀምሮ ነው። ስለዚህ አንቺ በማገባሽ ነገር ላይ እየገባሽ የሰውን ህይወት አትበጥብጪ፣ ዝም ብለሽ ቁጭ በይ ብላ እንግዲህ ዶክተሯን ዝም ታስብላለች ማለት ነው። ዛሬ ላይ ግን እናታቸው በማዘን እንግዲህ ከእስር ቤት ትውጣ ብላ ሰላምን ለምና ክሱን አንሺባት እባክሽን የኔ ልጅ ብላ እንግዲህ ሰላም ደግሞ እናታቸው ስትለምን ምንም ነገር አልቻለችም። እኔ ማሳፈር አልችልም ብላ ክስ ታነሳለች። ክሱን አነሳለሁ እማዬ፣ ግን እኔና ሰላም እዚህ ቤት አንቆይም፣ ከዚህ ቤት ማውጣት አለብን። አንቺ እሷን ወደ ቤት ካመጣሽ እረፍት እናጣለን፣ አንድ ላይ መሆን አንችልም፣ ሁሉ ነገር ይበጣበጣል፣ ስለዚህ በቃ ከዚህ መሄድ አለብን ብሎ እንግዲህ ከቤት ለመሄድ ሲወጡ ስጦታውን የከፈተችው ሮዛ እንግዲህ ስጦታ ላይ የተጻፈውን ነገር አይታ ሁላቸውም በጣም በድንጋጤ ይሞላሉ ማለት ነው። እንግዲህ ማኪ ከዛ ከእስር ቤት ስትወጣ እንግዲህ ከእንግዲህ ምንም ነገር አላደርግም በማለት ነው ከእስር ቤት በፈቃደኝነት እንድትወጣ ያደረገችው። እንግዲህ መበጥበጧን ቀጥላለች። እንግዲህ ውሸቷ እንዲጋለጥ ብላ እንግዲህ እርጉዝ ያልሆነችውን እርጉዝ ነኝ ብላ ታሳውቃታለች ማለት ነው። ስለዚህ እሷም በውሸት እንግዲህ
ያላደረገችውን ነገር ማን የናታን እጅ የሌለበትን ነገር እኔ እርጉዝ የሆንኩት ከልጅሽ ነው የማየ እመኝኝ ብላ እንግዲህ እናትየውን ለማሳመን ትሞክራለች። እና በዛ መሀል እንግዲህ በጣም ሁላቸውም ይደነግጣሉ። ይሄ ስጦታ በእርግጥ በጣም ትልቅ ነገር እና ውሸት የያዘ ስጦታ እንደሆነ አውቃለሁ፣ መክፈትም አልፈልግም ብሎ እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት ትብልልኝ። ለዩቱብ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰቦቼ ደግሞ ላይክ እያረጋችሁ በኮሜንት ላይ አስተያየታችሁን እየሰጣችሁ አበረታቱኝ እላችኋለሁ። መልካም ጊዜ ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ የእግዚአብሔር ሰላም ከእናንተ ጋር ይሁን።